ለብርሞ ትወጂኛለሽ ወደሽ ሳይሆን በግድሽ ትወጂኛለሽ እንደውም ካልወደድሽ አጠፋሻለሁ አለ። ዋንግ ይባላል። እድሜው 55 ዓመቱ ነው። የሚኖረው ደግሞ አሜሪካ ውስጥ ነው፣ ቴነሲ ውስጥ። 2012 እንደ ፈረንጆች አቆጣጠር ከቴነሲ ከሚኖርበት ወደ ካሊፎርኒያ ሄዶ አዲስ ህይወት ለመጀመር ያስባል። በነገራችን ላይ ዋንግ ማለት በጣም በቃ የሚበሳጭ ነው። ከተበሳጨ ደግሞ የሚያደርገውን ማያቅ ሰው ነው። በነገራችን ላይ ይሄ ታሪክ ማለት ነው ከሌሊቱ 8 ሰዓት ነው እየቀረጽኩላችሁ ያለሁት። በጣም ገርሞኝ እንቅልፌን አጥቼ እየሰራሁላችሁ ያለው ታሪክ ነው። ካሊፎርኒያም ለጊዜው የሆነ ቦታ ይቀመጣል፣ ግን ማስታወቂያዎችን ያያል። ይህ ማስታወቂያዎች ሩሜት የሚፈልጉ ሰዎች ካሉ ብሎ ነበር የሚያየው። የሆነ ሴትም ጥሩ ጸባይ ያለው ማያስቸግር ሩሜት ፈልጋለሁ ትላለች። ሩሜት ማለት አንድ ላይ ሆናችሁ ቤት ትከራያላችሁ፣ ለሁለት ትኖራላችሁ። የሚለያየው መኝታ ቤቱ ነው እንጂ አብዛኛው ነገሩ ለጋራ ነው የምትጠቀሙት። ጥሩ ጸባይ ያለው ሩሜት ፈልጋለሁ ያለችው ደግሞ እቺ ሴት ነች፣ ማርቤል ትባላለች። እሷ ደግሞ እድሜዋ 35 ነው። ከዋንግ ጋር የድፍን 20 ዓመት ጋፕ አላቸው በመሀላቸው ማለት ነው። ውትድርና ውስጥ ተሳትፋ ነበረ፣ ግን አሁን አቁማ እየተማረችና እየሰራች ያለች ሴት ነው። ዋንግ ታዲያ ይሄንን ማስታወቂያ እሷ ያወጣችውን ሲያይ አሪፍ ነው ብሎ አሰበ አብሯት ለመኖር። ግን አንድ ማወቅ ያለባችሁ ዋንግ ሲናደድ የሚያደርገውን አያውቅም። እሷ ጠየቀችው ግን ጥያቄ እኔ ጥሩ ሰው ነኝ ብሎ ከታች ኢሜል አስቀምጣ ነበረ። እሺ አብረን እንከራያ ብሎ ጠየቃት በኢሜል። ማርቤል ይህን ስታይ እድሜው 55 ነው፣ ትልቅ ነው፣ በቃ የበሰለ ነው። ብዙ ሰው ቤቷም አያመጣም፣ እንደ ወጣት አያስቸግረኝም፣ ቢያስቸግርም ይህን ሼባ አናቱን ነው ብሎ ብላ አክሴፕት ታደርጋለች። ሲገናኙም በጣም በቃ ጸባዩ አሪፍ ነበረ፣ ተመቻት። አብሮ መኖርም ቀጠሉ። ወራቶች አለፉ። አሁን ሁለቱ መሀል ነገሮች ቆንጆ ናቸው፣ ምንም አልተፈጠረም። ግን ማርቤል ዋንግ እሱ የሚጠይቅ አይመጣም፣ ጓደኛ የለውም፣ አብዛኛው ጊዜ ብቻውን ነው የሚያሳልፈው። ይህን ነገሩን ደግሞ ስታይ ጓደኛው ለመሆን ትሞክራለች እሱን ለማቅረብ። በዛ ላይ ደግሞ የቤት ኪራዩ ሲደርስ በስነ ስርዓት ሰዓቱን ጠብቆ ነው የሚሰጣትና በዛ ላይ ደግሞ አንድ ላይ የኖሩ እንዲህ መቆሸሽ ምናምን ጽድት አድርጎ ነው ሁሉ ነገር የሚይዘው እና ብዙ ነገሩ በቃ አሪፍ ስለሆነ ነው ይህን ነገር ያሰበችው። ብቀርበውና ወደ ቤተሰብ ባቀላቅለው ብሎ እና ቤተሰቦች ጋር ሊሄድ ነው እራት ልበላ አብረን ሄድ ትለዋለች። እሱም እሷ ቤተሰብ ጋር ሄዶ ይተዋወቃቸዋል። አብረውም ጥሩ ጊዜ ያሳልፋሉ። ቀስ እያለም ከእሷ ቤተሰብ ጋር በደንብ ይቀራረባል። ኢቭን ሁሉ ብቻውን የሚያሳልፈውን አብረው ቲቪ ማየት፣ አብረው ጊዜ ማሳለፍ እዛች ቤት ውስጥም ጀመሩ። ከዛም ሲያልፍ ደግሞ ወክ ራሱ አንድ ላይ ነው የሚያደርጉት። እኚህ ነገሮች ደግሞ ተደማምረው አመት አለፈ። 2013 ሆነ እንደ ፈረንጆች ተቆጣጠርና ዋንግ እቺ ልጅ ማፍቀር ጀመረ። እንደውም ጭራሽ አገባታለሁ ብሎ ቁጭ ያለ ገና ሪሌሽንሺፕ ሳይጀምር ከሷ ጋር ስሜቱን ለመግለጽ ደግሞ ቀጥ ብሎ ሄዶ ላገባሽ ፈልጋለሁ ነበር ያላት። ማርቤል ይህን ነገር ስትሰማ በክፋት አላየችው፣ ግን አብሮ ሊሆን እንደማይችል ነገረችው። ተሰበረ። እንደሚፈልገው አለመሆኑ ረበሸው። በዛ ላይ ደግሞ ማወቅ ያለባቸው የእድሜ ጋባቸው ትልቅ ነው። 20 ዓመት ትልቅ ይመስለኛል። አሮ ነው ምን እንደምታስቡ፣ ለእኔ ግን ትልቅ ነው። ምክንያቱም እሷ 35 ማለት ደግሞ ወጣት ማለት ነው። እሷ ገና 40 ስትል እሱ 60 ረክቷል። እሷ ትልቅ ይመስለኛል። አሁን ዋንግ ይህን ነገር በቀላሉ ሊያየውና ተስፋ ሊቆርጥ አልፈለገም። እሷ የምትወደውና እሷን ይስባታል ብሎ የሚያስበውን ነገር ማድረግ ጀመረ። በፊት የተነቀሰው ንቅሳት ነበረበት። እሱን አይታ ንቅሳት ያምርብሃል ብለው ነበር። በዚህ እድሜው አሁን እንደውም 56 ዓመት ሆኖታል። ምክንያቱም አሁን 2013 ስለሆነ እንደ ፈረንጆች አቆጣጠር በዚህ እድሜው ሄዶ የነብር ንቅሳት ሁሉ ተነቅሶ መጥቷል። በዚህም ግን አላቆምም። እሷን ለማማለል ብሎ እንደ ወጣት ሁሉ መልበስ ይጀምራል። ተጨማሪ ሁሉ 10 ምናምን ሺህ $10 ሰርጀሪ ይሰራል ፊቱን ወጣት ለመምሰል ማለት ነው። ይሄ ትልቅ ብር ነው ለፈረንጅ ራሱ፣ ለኛ ኢን ሚሊየንስ ነው፣ ለፈረንጅ ራሱ ኢን ሚሊየንስ በሉት ውድ ነው ለነሱ። ለሷ ብሎ ተሰራ ማለት ነው ፕላስቲክ ሰርጀሪ። ማርቤል ይሄን ነገር ስታይ ኦ ማይ ጋድ ወደ እድሜ ተጠጋክ ፍቅሬ፣ አሁን አንተ ልትሆን ትችላለህ አላለችውም። የሷ ስሜት እንደዛው ነው፣ ምንም አልተቀየረም። በቃ ፍሬንድ መሆን ነው የምንችለው፣ እናንተ አብረን መሆን አንችልም ከጓደኛ ውጭ ትለዋለች። አሁን ዋንግ የሁሉ ነገር እያደረግ እንዴት ትኩረት አሰጠኝ ለሷ ብዬ ብሎ መበሳጨት ጀመረ። እንደውም ከዚህ በኋላ የቤት ኪራይ አልከፍልም ይላል። ሩሜ ስትሆኑ ግማሽ ግማሽ ነው የቤት ኪራይ የምከፍሉት፣ አልከፍልም ይላል። ማርቤል በዚህ ስሜቱን ተረድታ ለትንሽ ወር ዝም አለችው፣ እራሷ መክፈል ጀመረች። በዛ ላይ ደግሞ አልከፍልም ብትል ዋና ከራዮቹ መጥተው እሷንም እሱንም ከዛ ቤት ያባሯቸዋል። የሆነ ሰዓት በኋላ ግን ዋንግ የቤት ኪራይ መክፈል አለባለች። ዋንግም በዚህ ተበሳጭ፣ መጨቃጨቅ ጀመሩ። ጭራሽ ሁሉ ማርቤል እኔ እናንተ ምንም ጓደኛ ሁሉ አይደለም ትለዋለች። በዚህ ገረመክ፣ እንደውም የወሩ መጨረሻ ከዚህ ቤት ውጣልኝ አለች። ዋንግ በዚህ የበለጠ ጨሰሰ። መኝታ ቤቱን ቁጭ ብሎ ሊያብድ ደረሰ። እንዴት ትለኛለች? ለእሷ የሁሉ ነገር አድርግ እንዳልኳችሁ ግን ልብ በሉ፣ እሷ ይህን ነገር አድርግልኝ
አላለችው። በራሱ ነው ያደረገው። ጥፋቱ የማን ነው? የራሱ። ሰው አድርግልኝ የሆነ ነገር ሳይላችሁ መስዋዕትነት ከፍላላችሁ። ከዛ ያ ሰው ካልተረዳችሁ ጥፋተኛ የምታደርጉት ያን ሰው ነው አይደለም፣ ራሳችሁ ናችሁ። ወንግ ጭራሽ ያስፈራራታል፣ አለቅሽም ይላታል። ማርቤል ነገርም ግራ ገባት። ጭራሽ ማስፈራራት ምን ማለት ነው ትልና ፖሊስ ጋር ትደውላለች። ለፖሊሶቹም የተፈጠረው ነገር ነገረቻቸው። ያለው ነገር እንደሚያስፈራት ለህይወቷን ጭምር። በዛ ላይ ሩሜት ነው። ጥቃት ማድረስ ቀላል ነው ለሱ። ፖሊስም ታዲያ ወዲያው መጣ። እነሱ አዋሯቸው ሁለቱንም ፖሊሶቹ። ማርቤል እናስወጣልሽ አሏት። አይ እንዲወጣ ሳይሆን ቢያንስ ጸባዩን ያስተካክል አለች። ፖሊሶቹ ግን ከፈለግሽ ግን መክሰስ ትችላለች። አይ መክሰስም አልፈልግም፣ በቃ ጸባዩን ብቻ ያስተካክላለች። ለወንግም ሄደው ይሄ ወር ሲያልቅ ትወጣለክ ብሎ ነገሩት። እሱም እሺ ብሎ ተስማሙ። ቀናቶች አልፈው የወሩ መጨረሻ ትወጣለህ የተባለበት ሰዓት እሱ ሳይወጣ እዛው ቁጭ አለ። እሷ የቤት ኪራይ ከፍላ። የሚሰጠው ምክንያት ደግሞ ስራ አላገኘውም፣ ጊዜ ያስፈልገኛል፣ ቦታ አላገኘውም እንዲህ እያለ ነበር ምክንያት የሚሰጠው። ማርቤል ግን በዚህ በቃኝ ብላለች ይሄ ነገርና የሆነ ማታ ላይ ነገውኑ ከቤቴ ውጣ ብላ ተነግሯለች። ምንም አታመጭም አልወጣም ይላታል። እሷም ይሄኔ ስልክ አወጣ። እዚህ ሰውዬ ጋር ትደውላለች። ፖል ይባላል። ፖልም ያለውን ነገር ከሰማ በኋላ የማርቤል ጓደኛ ነው፣ ፍቅረኛ ምናምን አይታወቅም፣ ብቻ ጓደኛ ነው። ፖል ታዲያ ያደረገው ምንድነው? ወንግ ጋር ደውሎ ነገ ጠዋት ከቤቷ ካልወጣ እኔ መጥቼ አስወጣሃለሁ አልፈታም ብሎ ያስፈራረዋል ማለት ነው። ፖል ወንግ ይህን ነገር ሲሰማ ጭራሽ ተበሳጭ። ስልኩን ከተዘጋ በኋላ ቁጭ ብሎ ሌሊቱን መጠበቅ ጀመረ እስከምትተኛ። ወደ መኝታ ቤቷ ቀስ ብሎ ሄደ። እንቅ አደረጋት። እዛው ሲታረጋል። ማንም ሳይው ደግሞ እዛው አካባቢ ሰዎች ወክ የሚያደርጉበት ቦታ ዛፍ ስር ወስዶ ቀበራት። ነጋ። ቀናቶችም አለፉ። ጠያቂ መጣ። ቤተሰቦቹ ማርብልስ ማለት ጀመሩ። ቤቷ ሲሄዱ የለችም፣ ሲደውሉ የለም። ለፖሊሶች ሪፖርት አደረጉ። ፖሊስም ምርመራውን ጀመረ። ያው ሩሜት እስከሆነ ድረስ የመጀመሪያ ሊያውቅ ይችላል ብለው ወንግን ጠየቁ። ምንም ያውቀው ነገር እንደሌለ ነገራቸው። ግን ጥያቄና መልሱ ላይ የሆነ በቃ እንዴት ነው ፖሊሶች የሚያስጠረጥራቸውን ነገሮች አይተዋል። መልሱ ምናምን ትንሽ ግራ የሚያገባ ነው፣ ግን ማስረጃ የላቸው። እሱ ነው የሚያስብል። የማርቤል ፋሚሊ ግን በቀላሉ ነገሩን መተው አልፈለጉም። ጠፋች ብለው በየቦታው ፎቶን ያስለጥፋሉ፣ በየሶሻል ሚዲያው ያስነግራሉ። የሆነ ሰዓት ሁሉ ተሰብስበው የሻማ ማብራት ዝግጅት አዘጋጅተው ጠፋች ብለው አስበዋት ነበር። በዚህ ፍለጋ በዚህ ትርምስ ግን አብሯቸው ማን አለ? ወንግ አለ። ወንግ ምንም እንደማያውቀው ነው፣ አብሮ ይፈልጋል። የት ጠፋች እያለ ሶሻል ሚዲያው ላይ ራሱ እችን ሴት አይታችኋት ከሆነ አሳውቁም ብሎ የራሱ ሶሻል ሚዲያ ላይ ራሱ ይለቃል። ዘም ብሎ እየደጋገመ ጭራሹ ሊሆን ሰዓት ትልቅ የሚያስጠረጥረውን ነገር ያደርጋል። ሶሻል ሚዲያ ላይ በጣም መወዳት ቤስት ፍሬንዴ ነበረች። ልብ በሉ ነበረች ማለት እቺ ሴት ወይ ሞታለች ወይ የለችም። አሁን በጣም መወዳት ሩሜቴ ነች ካለ እቺ ሴት አሁን አለች ማለት ነው። ነበረችና አለች ይለያያል። ገብቷቸዋል። ሰው ደግሞ የሚያውቀው እንዳለች ነው የሆነ ቦታ ጠፍታ እንደሆነ። እሱ ግን ነበረች ብሎ አወራ። ለምን ነበረች አለ። ሰዎች መጠየቅ ጀመሩ። ይሄንን ፖስት አይተው ሌላ ባይዘዌ ፖስት ያደረገው ላይም ሌላ ድራማ ጨምሯል። እኔ ህይወቴ ለሷ እሰጥ ነበረ። ብቻ አብዛኛው ነገሮች ነበረች ምናምን ነው። ልክ እንዳለፈች ሰው ሲሞት እንደምጽፉት አይነት ነገር ማለት። በዚህ መንገድ ታዲያ ሰዎች መጠራጠር ጀመሩ። ግን ማስረጃ አላቸው? በጭራሽ ምንም አይነት ማስረጃ የለም። እሱ ነው የሚያስብል። አሁንም ፖሊሶችም ታዲያ ሌክ ከቀን ስራዬ ብለው እሱም መከታተል ይዘዋል። እሱም ላይብራሪ ላፕቶፕ ይከራይና ላፕቶፑን ሲጠቀም ግን እያንዳንዱ ሰርች የሚያደርጋቸውን ነገሮች የሚያያቸውን ነገሮች ፖሊስ እያየ ነው። እዚህ ላይብራሪ ገብቶ ደግሞ የተጠቀመው ነገር አንድ ነገር ነው። እሱም የማርቤል ፋሚሊ እሷን በማሰብ ወክ ሊወጡ እንደሆነ። ወክ የሚወጡት ደግሞ ቅድም ብያችሁ ነበር፣ ማርቤልን የቀበራት አካባቢ ነው ወክ የሚወጡት። እሱን ደግሞ ሰምቶ እሱ ይህንን ቦታ ቤተሰቦቿ ወክ እንወጣለን ያሉበትን ቦታ ለማረጋገጥ የቱ ነው ትክክለኛው ነው የቀበርኩበት ቦታ አይደለም የሚለውን ለማየት ማፕ ያያል ወይም ካርታ ያያል። ጉግል ማፕ ከፍቶ ይህንም ነው መንገዱ አንድ አይነት እንደሆነ ያወቀው። በዚህም ይበረግጋል። ቀበርኳት ያለው ዛፍ ስር ነው። ዛፉና ወክ የሚያደርጉበትንም ርቀት እዛ ላፕቶፕ ላይ ዙም እያደረገ ምን ያክል ነው ርቀቱ፣ ምን ያክል ነው ቢራራቀው እያለች እንዳይዙት በቃ ተጨንቆ ማለት ነው። ወንግ አሁን ግራ ገብቶታል። ምንድን ነው ያደረገው? ለማንኛውም ከዚህ ላይብራሪ ሉጣ ይልና ሰርች ያደረገውን ክሊር ያደርጋል። ሰርች ሂስትሪውን ግን ኦልሬዲ ፖሊሶቹ ላፕቶፑን ኮንትሮል ስላደረጉት ክሊር ቢያደርገውም መውጣት ይችላሉ። ምን እንዳደረገ በደንብ ማየት ይችላሉ። የተጠቀመውም ለማየት ደግሞ እዚህ ላፕቶፕ ላይ ሲገቡ ቦታውን የቀበራት ቦታ ላይ ወክ ከሚደረግበት ምን ያክል ይርቃል እያለ ዙም እያደረገ በጣም ሲያየው ነበር ቦታው። ለምንድን ነው ይህን ቦታ ያየው ብሎ ፖሊሶች ኦልሬዲ ማፕ ስለሆነ በዛ ማፕ ቀጥ ብለው ሄዱ። ዛፉ ስርም መቆፈር ጀመሩ ቀብሯት ከሆነ ብለው። እንዳሰቡትም ደግሞ የማርቤልን ሬሳ አገኙት። ሄደውም ዋንግን ቀጨም አደረጉት። ያው ዋንግም ትክክለኛ ፎቶ ይህን ይመስላል። ፍርድ ቤት ሲቀርብ ጥፋተኛ እንደሆነ አመነ። 15 ዓመት ተፈረደበት።
አሁን እዚህ ታሪክ ላይ ልብ ማለት ያለባችሁ ወሳኝ ነገር ትኩረታችሁን ለማይፈልግ ሰው በጭራሽ ትኩረት መስጠት አያስፈልግም። የሆነ ሰው ካልወደዳችሁ እንዲወዳችሁ ብላችሁ መስዋዕትነት መክፈል የለባችሁ። ምክንያቱም የምትከፍሉት መስዋዕትነት እዛ ሰው ጋር ከንቱና ተራ ነው፣ እንደ ቁም ነገር ብሎ አይታይም። እናንተ ትልቅ ነገር መስዋዕትነት ከፍላችሁ ለዛ ከማይወዳችሁ ሰው መራቅ ያለባችሁ እንጂ ይወደኛል ብላችሁ የምትከፍሉት መስዋዕት ራሳችሁን ነው የሚጎዳችሁ። ዛሬ እውነተኛ ታሪካችን ነው ይሄን ይመስላል። በቀጣይ እንገናኛለን። ወዳችኋለሁ። ባይ